ሰው የሆነ ነገር ሲያደርግ እየዋሸ ነው ወይስ የምሩን ነው እያደረገ ያለው ወይ ደግሞ እያወራ ያለው ብላችሁ አስባችሁ ታውቃላችሁ? ሰዎች ሞቲቬሽን ወይ ደግሞ መነቃቃት የሚባለው ነገር የሆነ ነገር ሊጀምሩ ይችላሉ፣ ግን ዲሲፕሊን ካልሆኑ ያን ነገር መቀጠል አይችሉም ይላል። ስለዚህ ሰላም መሆን ከፈለጋችሁ ሁለቱንም ያዙ ነው። መጥፎ የሚባለውን ጎን ማኔጅ አድርጉት። ማኔጅ ከተደረገ ይጠቅማል። ጥሩ የሚባለውን ጎናችሁ ነው ሞር አጥንቁ። ሰልፍ ሳቦታጅ ማለት አንዳንድ ጊዜ ሰዎች አወቅንም ሳናቅም የራሳችንን መንገድ የምናጠላልፈው እኛ ነን ትላለች። ያለመስማማቶች እንዲገኑ የሚያደርጉት አንደኛ ሌላ ሰው ሲገባ ነው። ሁለተኛ ደግሞ ሁሉም የራሴ መንገድ ልክ ነው ብሎ ስለሚያስብ ሌላ ሰው ለፍቶ የሚያመጣው እናንተ ግን ነካ ነካ አድርጋችሁ ቆንጆ ነገር የሚወጣላችሁ ነገር ምንድን ነው? ያንን ካወቃችሁ ሰላም እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። ዛሬ እንግዲህ እንደምታዩት ሁለተኛው ሲዝናችን እያጠናቀቅን ያለንበት ፕሮግራም ነው። እንግዲህ በዚህ አጭር ጊዜ ውስጥ ወደ 21 የሚሆኑ መጽሐፍቶችን ዳሰሳ አድርገናልና በዚህ 6 ወር ውስጥ እስኪ ምን መጽሐፎችን ዳሰሳ አደረግን፣ ከእያንዳንዱ መጽሐፍቶች የቀሩልኝን አንዳንድ ሀሳቦች እንዲሁ በወፍ በረር እናያለን። እርግጠኛ ነኝ እነዚህ መጽሐፍቶች በተወሰነ መንገድ አይታችኋል ወይ ደግሞ አንባችኋል፣ ካልሆነ ደግሞ ዳሰሳውን አይታችኋል ብዬ ተስፋ አደርጋለሁ። በዚህ 6 ወር ጊዜ ውስጥ ግን ከነዚህ መጽሐፎች ምን ሀሳቦች ቀሩልን፣ የፈጠነ መጽሐፎቹን ዳሰሳ እናደርጋለን። መጽሐፎቹን እንደምትወዷቸው አልጠራጠርም። አብራችሁ ይቆዩ። ከዚህ መጽሐፍ እስኪ ልጀምር። በሄክቶር እና በፍራንሲስክ የተጻፈውን ኢኪጋይ ከሚባለው መጽሐፍ። ይህ መጽሐፍ ዳሰሳ ስናደርግ ትዝ ካላችሁ እነዚህ ሁለት ሰዎች በተለይ ጃፓን ሀገር ሄደው ከጃፓን ደግሞ ኦኪናዋ የምትባል ከተማ ውስጥ ያዩት ነገር ገርሟቸው ነው ይህ መጽሐፍ የጻፉት። ስለ ኦኪናዋ ሰዎች ትዝ ካላችሁ ሳወራ በታሪክ የምታውቁ ሰዎች ካላችሁ በጣም በእድሜ ረዘም ያለ እድሜ የሚኖሩ ሰዎች ናቸው ከአብዛኛው ሰው ይልቅ። ከሌላው ሰው ደግሞ ይልቅ በተለይ ደግሞ ጃፓን ውስጥ ከሚገኙ ከአብዛኛው ሰዎች ይልቅ ደስተኛ ናቸው። ምንድነው ሚስጥራቸው ብሎ ኦኪናዋ ውስጥ ያሉትን ሰዎች ያጠና ሰው ነው። እንግዲህ ከጃፓኖች ልክ እንደ ካይዘን የሚባሉ በጣም ታዋቂ የሆኑ ህጎች ወጥተዋል። ኢኪጋይ ከነዛ መሃል አንደኛው ነው። ኢኪጋይ ምንድነው የሚያወራው ካላችሁ ቃሉን መጀመሪያ መፍታት ይፈልጋል። ኢኪና ጋይ ከሚሉ ከሁለት የጃፓን ቃሎች ነው የመጡት። ኢኪ ማለት ህይወት ነው፣ ጋይ ደግሞ ማለት ዋጋ እንደማለት ነው። ሁለቱን ቃሎች ስታጣምሯቸው ዋጋ ያለው ህይወት ማለት ነው። እና እዚህ መጽሐፍ ላይ ጸሐፊው ምን ይላል? ለምንድነው የኦኪናዋ ሰዎች በእድሜ ረጅም እድሜ የሚኖሩት ደግሞ ለምንድነው ደስተኛ የሚሆኑት ካላቸው ብዙ ነገሮችን ያነሳል። እንደው ስለ አመጋገባቸው፣ ስለ ላይፍ ስታይላቸው፣ ስለ ብዙ ነገሮች አውርቻለሁ። ግን ኢኪጋይ ስለምትባለው ሀሳብ ጸሐፊ ሲያወራ ምክንያቱም የሚኖሩትን ህይወት ምክንያታዊ አድርገው ወይ ደግሞ ዋጋ ሰጥተውት የሚኖሩ ሰዎች ናቸው የሚል ሀሳብ አነሳ። ታውቃላችሁ መጽሐፉ ምንድነው የሚለው? እዚህ ዓለም ላይ በረጅም እድሜ ለመኖር የምትኖሩትን ህይወት መውደድ፣ ለምትኖሩት ህይወት ዋጋ መስጠት ይፈልጋሉ። ዋጋ ያለው ህይወት ለመኖር ደግሞ ምን ያስፈልጋል ካላችሁ ከጀርባ ስለ እነዚህ ሰርክሎች አውርቻችኋለሁ። የምትኖሩትን ህይወት ዋጋ ሰጥታችሁ ሪዝነብል የሆነ ህይወት ኑሩ። እንዴት ነው ሪዝነብል የሆነ ህይወት የምንኖረው? ፐርፐዝ ያለ ዓላማ ያለው ህይወት ከመኖር ረጅም እድሜ መኖር እንደሚቻል ወይ ደግሞ ደስተኛ መሆን እንደሚቻል ይናገራል። ኢኪጋያችሁን ማወቅ ከፈለጋችሁ ወይ ደግሞ እዚህ ዓለም ላይ ስትፈጠሩ ቁም ነገር ሰርቼ ማለት ፈልጋለሁ ስትሉ አይምሯችሁ ውስጥ የሚመጣ ነገር የለም? እንደው ምን ሰርቼ ለፍ ስትሉ ምን መስራት እንዳለባችሁ ማወቅ ከፈለጋችሁ እነዚህን ጥያቄዎች መልሱ። እነዚህን ከመለሳችሁ ኢኪጋይ መልሳችሁ አይደለም። ለምሳሌ መጀመሪያው ዋት ዩ ላቭ፣ ስትሰሩ ደስ የሚላችሁ ነገር ምንድን ነው የሚል ጥያቄ ይጠይቃችኋል። ለሌላው ሰው ስራ ነው፣ ለእናንተ ግን ደስ ብሏችሁ የምትሰሩት ነገር ምንድን ነው? ከዛ ደግሞ ያጠባዋል። ከዛ ዋት ዘ ወርልድ ኒድስ ይለዋል። ስለወደዳችሁት ነገር ብቻ ሳይሆን ደግሞ ዓለም ይፈልገዋል ወይ ያ ነገር ሰዎች ጋር ገበያ ላይ ሀገር ውስጥ ከሀገር ውጭ ላሉት ሰዎች ሄዶ የሆነ ነገር ይሰራል ወይ የሆነ ችግር ይፈታል ወይ የሆነ አዲሽናል ነገር ክሬት ያደርጋል ወይ? ከዛ አሁንም ይጠባል። ከዛ ዋት ዩ ካን ቢ ፔይድ ፎር ይላል። ዓለም ስለፈለገውና ስለሰራችሁት ብቻ ቻሪቲ ነው የሚሆነው አይደል? ሰው መርዳት ብቻ ነው የሚሆነው። ግን ይሄ ቁም ነገር ያለው ነገር መስራት ከፈለጋችሁ ያም ቁም ነገር አይደለም እያልኩኝ አይደለም። ባይዘው ግን እንደ ፕሮፌሽናል ስራ እየመረጥን ነው። ምን ውስጥ ልግባ የሚለውን ነገሮች እያሰባችሁ ነው። ዓለም ፈልጎት ያን ደግሞ ስላደረጋችሁ ገንዘብ ሲከፈላችሁ መኖር ትችላላችሁ። ምክንያቱም እዚህ ዓለም ላይ የምናደርገው ነገር ሁሉ በገንዘብ ነው አይደል? ገንዘብ ልታገኙበት የምትችሉበት ነገር መሆን አለበት ይላል ኢኪጋይን ለማወቅ ከፈለጋችሁ። ከዛ የመጨረሻው እነዚህ ሁሉ ነገሮች ስላሉ ብቻ ሳይሆን እናንተ ደግሞ ጥሩ የሆናችሁበት ስለሰራችሁት ብቻ አይደለም ወይ ደግሞ ስለምትወዱት ብቻ አይደለም። ስትሰሩት ጥሩ የሆናችሁበት ማለት ከታለንትም ጋር ይገናኛል። አንዳንድ ሰው በጣም ጥሩ ድምፅ አለ፣ በቃ ይሄ ሙዚቃውንም ይወዷል፣ በተፈጥሮ ደግሞ የሆነ ድምፅ አለ፣ ሲሰራ በቃ ያምራል። አንዳንድ ሰው ለፍቶ በክህሎትም ሊያመጣው ይችላል። ስትሰሩ ጥሩ የሆናችሁበት ነገር ምንድን ነው? ሌላ ሰው ለፍቶ የሚያመጣው እናንተ ግን ነካ ነካ አድርጋችሁ ቆንጆ ነገር የሚወጣላችሁ ነገር ምንድን ነው? ያንን ካወቃችሁ ህይወታችሁን ዋጋ ባለው መንገድ ወይ ምክንያታዊ በሆነ መንገድ መምራት ትችላላችሁ ይላል። ከኢኪጋይ መጽሐፍ ይህን ሀሳብ መውሰድ ትችላላችሁ። ሁለተኛው መጽሐፍ ደግሞ በስፔንሰር የተጻፈው Who Moved My Cheese የሚለው መጽሐፍ ነው። ይህ መጽሐፍ ትዝ ካላችሁ እንደው
ሪኮመንድ ላድርጋለሁ መጽሐፍ ከየት ልጀምር ላላችሁኝ ሰዎች ከዚህ መጽሐፍ ጀምሩ። በጣም ቀጭን በጣም ትንሽ መጽሐፍ ነች። አጠር ያለ ታሪክም የሚያወራ መጽሐፍ ነው። እንደው ከፍታችሁ ብታዩት የህፃን ልጅ ተረት ነው የሚመስለው። በጣም ስዕል ያለው የተራራቀ ጽሁፍ ያለው ቶሎ ሊጨርሱት የምትችሉት መጽሐፍ ነው። ይህ መጽሐፍ ስለምንድን ነው የሚያወራው? ስለ 4 ፍጥረቶች ያወራል። 2 ሰዎችና ስለ 2 አይጦች። አይጥ የሚያካክሉ 2 ሰዎች አሉ፣ አይጥ እና ደግሞ 2 አይጦች አሉ። እና እነዚህ 4 ፍጥረቶች አንድ ላይ ይኖሩ ነበር እና የሚኖሩበት አካባቢ አጋጣሚ ቺዝ ያልቃል። ቺዝ ማለት በእኛ ምን ነበር? እርጎ ነው ካልተሳሳትኩኝ። ቺዝ ያልቃል። ብቻ ቺዝ ሲያልቅ ይህንን ቺዝ ፍለጋ ወደ ተለያየ ቦታ ይሸሹ ነበር። በቃ ልክ እንደ ከብቶች ማለት ነው። ይቅርታ አድርጉልኝ ምሳሌ ሲሰጥ የተለያየ ምንድነው እረኞች ለከብቶች ያለው ሳር ሲያልቅ ሌላ ቦታ ሄዱ አይደል? እነዚህ ሰዎችም እንደዛ ነው። በቃ የሚኖሩት አንድ ሜዝ ነው። አንድ ትልቅ ብሎክ ያለው ትልቅ ከተማ ውስጥ ነው እና ቺዞች ሲያልቁባቸው ወደ ተለያዩ ቦታዎች ሄዱ ነበር። ግን ድንገት አንድ ቀን በጣም ትልቅ ቺዝ ያለበት ከተማ ደረሱ፣ ወይ ደግሞ በጣም ትልቅ ቺዝ ያለበት ቦታ ደረሱ። ይሄ ቦታ ማለት ከቦታ ቦታ መንቀሳቀሳቸውን ትተው ረጅም ጊዜ ሊያበላቸው የሚችል ማለት ነው። እና በዚህ በጣም ደስ አላቸው። ሰዎቹም አይጦቹም እዛ አካባቢ ቤት ሰሩ። እንደውም መጽሐፉ ምን ይላል? ሰዎቹ ለረጅም መንገድ ለመጓዝ የሚጠቀሙትን ጫማ ሰቀሉ ይላል እና ልብስ ቀየሩ። በቃ ቦታው ተመችቷቸዋል። እዛ ዘላለም ይኖሩ ነበር የመሰላቸው። ረጅም ሰዓት ቆዩ፣ ይበላሉ። ግን ደግሞ ቺዝ ያልቃል አይደል? በጊዜ ሂደት እያለቀ ሲመጣ ሰዎቹ ኖቲስ አላደረጉም። አይጦቹ ግን ኖቲስ አደረጉ። ሰዎቹ በጣም ተመችቷቸው ድሮ በጠዋት የሚነሱ ሰዎች አሁን አርፍደው መነሳት ጀመሩ። ምን ማለት ጀመሩ? ግን አንድ ቀን ያለቀ እና ይሄ ቺዝ ሲያልቅ እንደለመደባቸው አርፍደው ሲነሱ 2 ነገር አጋጠማቸው። አንደኛ ቺዙ አልቋል፣ ሁለተኛ ደግሞ አይጦቹ አልነበሩ። ለካ አይጦች እንደ ሰው አመዛዛኝ የሚያመዛዝን ጭንቅላት ምናምን ባይኖራቸውም ግን ደግሞ በተፈጥሮ ያገኙት ነገር አለ። ቺዙ እያለቀ እንደሆነ ሲሰማቸው በቃ ይሄ በተፈጥሮ በቃ ያ ቦታ ለመኖር ስለማይመች ሌላ ቦታ እንሂድ ብሎ ለካ እነሱ ቀድሞ ሄደዋል። እና ስለ 2 ሰዎች ያወራል። አንደኛው በጣም ይናደድ ነበር። በቃ እነሱን የሰረቁን ፌር አይደለም ብሎ ያስብ ነበር። አንደኛው ተናዶ ነበር፣ ግን በጊዜ ሂደት ኮምፕሮማይዝ አደረገ እና ቦታውን እንፈልገው ብሎ የተለያዩ ቦታዎችን መፈለግ ጀመረ። ከዛ በጊዜ ሂደት አይጦቹን ድንገት እንዳገኘ መጽሐፉ ይናገር። ደግሞ ድንገት ያገኘበት ቦታ በጣም ትልቅ ቺዞች እንዳገኘ መጽሐፉ ይናገራልና የሚያወራው ስለ ለውጥ ነው። ተማሪዎች አንዳንድ ጊዜ ከትምህርት ቤት ተመርቀው ወደ ዩኒቨርሲቲ ሲሄዱ የስራው ዓለም ከትምህርት ተመርቀው ወደ ስራው ዓለም ሲሄዱ የስራው ዓለም ሌላ ይሆናል፣ የትምህርት ዓለም ሌላ ይሆናል። እና አንዳንድ ጊዜ ለውጥን አንወድም። ለውጥን በቃ የሆነ ነገር ሲቀየር ምን ጠላ አይነት ሰዎች አለን። ሰው ለእናንተ ለውጥን ለመልመድ የተጻፈ መጽሐፍ ነውና መጽሐፉ እንድታዩት ወይ ደግሞ ያላያችሁ ሰዎች ካላችሁ ከስር በማስቀምጥላችሁ የሶሻል ሚዲያ አማራጮች እየገባችሁ እንድታዩት ሪኮመንድ ላድርጋችሁ። ሶስተኛው መጽሐፍ በካሮል የተጻፈው ወይ በዶክተር ካሎር የተጻፈው ማይንድሴት ዘ ኒው ሳይኮሎጂ ኦፍ ሰክሰስ የሚባለው መጽሐፍ። እንግዲህ ዶክተር ካሎር ይህን መጽሐፍ ስጽፍ ታዋቂ ስለሆኑ ስለ 2 ማይንድሴቶች አውርታ ነበር የሚል ሀሳብ አውርቻችሁ ነበር። እነዚህ 2 ማይንድሴቶች ማለት ፊክስድ ማይንድሴት እና ግሮዝ ማይንድሴት የሚባሉ ማይንድሴቶች ናቸው። ፊክስድ ማይንድሴት ያላቸው ሰዎች ምን አይነት ሰዎች ናቸው? እንግዲህ አሁን ስለ ማይንድሴት ስናወራ አንድ ሰው ነገሮችን የሚያይበት፣ ነገሮችን የሚያመዛዝንበት፣ የሚያስብበት መንገድ ነው። እና እዚህ ዓለም ላይ ያሉ ሰዎች ከሁለቱ አንደኛው የአሳሰብ ዘዬ ወይ ደግሞ ማይንድሴት አላቸው ብላ ነው እንግዲህ ጻፊያ የምትገልጸው። የመጀመሪያው ፊክስድ ማይንድሴት። ፊክስድ ማይንድሴት ማለት ለውጥ የማይወዱ ሰዎች፣ በእጣ ፋንታ በቃ ሁሉም ነገር በምክንያት ነው የሚሆነው የሚል ሀሳብ አላቸው። ግን የሚፈጠሩትን ነገሮች ለመቀየር የማይሄዱ አይነት አለ አይደል? የሆነ ነገር ጀምራችሁ ፌል ካደረጋችሁ ድሮም አልተባለለም ብለው የሚያስቡ አይነት ሰዎች ናቸው። ለለውጥ ሩቅ መንገድ የማይሄዱ አይነት ሰዎች፣ ስሜታዊ የሆኑ ሰዎች፣ ጀጅመንታሊ የሆነ ነገር ሲፈጠር ቶሎ የሚፈርዱ ጣት የሚቀስሩ አይነት ሰዎች ናቸው ፊክስድ ማይንድሴት ያላቸው። ግሮዝ ማይንድሴት ያላቸው ሰዎች ግን ሁሌ እድገትን የሚመኙ ሁሌ አዲስ ነገርን ለመሞከር ይሄ ምንድነው ሪሰርች ማድረግ ላይ ጥሩ የሆኑ ሰዎች፣ ረጅም ጊዜ አዲስ ነገር ለማወቅ የሚሞክሩ አይነት ሰዎች፣ ስህተት የማይፈሩ አይነት ሰዎች ናቸው። ከዚህ ተነስታ ጻፊያ ምትላለች ፊክስድ ማይንድሴት ያላቸው ሰዎች ብዙ ጊዜ አይሳሳቱም። ለምን? አዲስ ነገር አይሞክሩም። የለመዱትን ነገር ለቀው መሄድ ስለማይወዱ። እነዚህ ግሮዝ ማይንድሴት ያላቸው ሰዎች ግን በጣም ብዙ ጊዜ ፌል ያደርጋሉ። ግን ደግሞ ፌል ካደረገችው ማለት አንደኛዋ ከተሳካች ፊክስድ ማይንድሴት ካላቸው ሰዎች በላይ የተሻለ ህይወት በገንዘብ በሉት በተለያየ ነገር ልትመዝኑ ትችላላችሁ። ብቻ ሙሉ የሆነ ህይወት ያላቸው ሰዎች ግሮዝ ማይንድሴት ያላቸው ሰዎች ናቸው የሚል ሀሳብ ጻፊያ ታወራለች። እነዚህ ሰዎች አዲስ ሰው ለመተዋወቅ አይፈሩም። ቻሌንጂንግ የሆነ ኢንቫይሮንመንትን የማይፈሩ ሰዎች ናቸው። እዚህ መጽሐፍ ላይ ፊክስድ ማይንድሴት ያላችሁ ሰዎች ወደ ግሮዝ ማይንድሴት እንድትመጡ ነው እንግዲህ ሰፊ ሀሳብ የምታወራው። ቻሌንጆችን ለመልመድ ራሳችንን ማዘጋጀት እንዳለብን ጸሐፊዋ በጣም ሰፊ ሰዓት ወስዳ ታወራለች። እርግጠኛ ነኝ ከመጽሐፍ የሆነ ቁም ነገር እንዳገኛችሁ ተስፋ አድርጋለሁ።
አራተኛው መጽሐፍ ደግሞ The Power of Habit የሚባለው መጽሐፍ ነው። ይህ መጽሐፍ ብዙዎቻችሁ እንደወደዳችሁት አይቻለሁ። ይሄ መጽሐፍ ከአቶሚክ ሃቢትስ ከሚባለው ከጄምስ ክሌር መጽሐፍ ጋር በተወሰነ መንገድ ይመሳሰላል፣ ግን በራሱ መንገድ ደግሞ ነገሮችን የሚያብራራበት መንገድ ትንሽ ወጣ ያለ ነው። ጸሐፊው ምን የሚል ሐሳብ ያነሳል? እንግዲህ እኛ ህይወት ላይ በጣም ብዙ ነገሮች ተጽዕኖ ያመጣሉ፣ ግን ሳናውቃቸው እኛ ውስጥ ያሉ ከውጭ ሳይሆን ሳናውቃቸው እኛ ውስጥ ሆኖ ትልቅ ተጽዕኖ የሚፈጥሩት አንድ ነገሮች አሉ። እሱ ደግሞ ሀቢት ወይ ደግሞ ልማድ ይባላሉ ይላል። እና እነዚህ ልማዶች የራሳቸው ሂደት አላቸው የሚቀሰቀሱበት። ለምሳሌ የመጀመሪያው ኪው የሚል ሐሳብ ጸሐፊው ያነሳል። ኪው ማለት ፍንጭ እንደማለት ነው። የትኛውም ልምድ ሰውነታችሁ ውስጥ ወይ ደግሞ አእምሯችሁ ውስጥ ካለ ያንን ነገር የሚቀሰቅሰው ፍንጭ አለ። ለምሳሌ ካሉት ታዋቂ ፍንጮች ማለት አንደኛው ጊዜ ነው። ለምሳሌ በተመሳሳይ ሰዓት ቡና መጠጡ ሰዎች ካላችሁ ሰዓቱ ሲደርስ ፍንጭ ነው። በቃ ያቺ ሰዓት ደረሰች ማለት ቡና እፈልጋለሁ እያለ ሰውነታችሁ ያንን ፍንጭ እየመለሰ ነው። ለአንዳንድ ሰው ቦታ ነው። እንደውም አንድ ሐሳብ አንስቼ ነበር ትዝ ካላችሁ ካልተሳሳትኩኝ እዚህ መጽሐፍ ላይ አነሳው ይመስለኛል። አንዳንድ ሰዎች ከሱስ ዓለም በቃ ረጅም ጊዜ ዋጋ ከፍለው ከሱስ ዓለም ወጥተው አብዛኛውን ጊዜ በፊት ሱስ ዓለም ውስጥ የነበሩበት ጊዜ የነበሩበት ይሄ የሚያሳልፉበት ቦታ ሲመለሱ በፊት የነበረው ልማድ ይንቀሰቀሳል። ለምን? ምክንያቱም ቦታ ፍንጭ ነው። በፊት የነበረውን ልማድ የሚቀሰቅስ ፍንጭ ነው። በጣም ብዙ ነገሮች እንደ ፍንጭ ይጠቀሳሉ፣ ግን አእምሯችሁ ውስጥ የተቀመጡት ልማዶች መጀመሪያ ለመውጣት ፍንጭ ይፈልጋሉ አለ። ከዛ ሁለተኛው ደግሞ ቢሄቪየር ወይ ደግሞ ልማድ የሚባሉ ነገሮች አሉ የሚል ሐሳብ ጻፊ አውርቶ ነበር። ፍንጭ ከመጣ ከዛ በኋላ የሚመጣው ነገር ቢሄቪየር ልማድ ነው። ቡና መጠጡ ከሆነ ቡና ትጠጣላችሁ፣ በስኳር አንዳንድ ሰው በባዶ አንዳንድ ሰው በጨው፣ ብቻ የለመዳችሁት ነገር አለ። ያቺ ነገር በሰዓቷ መሆን አለባት ነው። ከዛ መጨረሻ የሚመጣው ውጤት ነው ወይ ደግሞ ሪዛልት ነው። ሪዛልት ደግሞ ማለት በቃ አያፋሽጋችሁ፣ ነቃ ብላችኋል። ከምሳ በኋላ ነቃ ብላችሁ ስራ መስራት ትችላላችሁ፣ መማር ትችላላችሁ። እነዚህ ሶስቱ ልማዶች እነዚህ ሶስቱ ሂደቶች ውስጣቸው የተቀመጡትን ልማዶች የሚቀሰቅሱ ሂደቶች ናቸው። እና ጸሐፊው የትኛው የማትፈልጉት አይነት ልማድ ካላችሁ ይሄ the golden principle የሚላት ነገር አለች ወይ ደግሞ the golden rule የሚላት ነገር አለች። የትኛውን የማትፈልጉትን ልማድ መቀየር ወይ ደግሞ መጣል ከፈለጋችሁ ልማድን ከአይምሯችሁ ልታወጡት አትችሉም፣ ግን ደግሞ ሪፕሌስ ልታደርጉት ትችላላችሁ ይላል። አይ በጣም ቡና በጣም እየጠጣው ነው፣ ጨጓራዬን እየጎዳ ነው፣ ጥርሴን እየጎዳ ነው፣ ስለዚህ ማቆም አለብኝ የሚል ደረጃ ከደረሳችሁ ቡና ለማቆም አትታገሉ፣ ቡናውን ግን በሌላ ነገር ለመተካት ሞክሩ ይላል። በማይጎዳ ለምሳሌ ቡና በምትጠጡ ሰዓት በተቻለ መጠን እንደው ቢሆን ጸሐፊው ምን ይላል? እንደ ቡናው ነቃ ሊያደርጋችሁ የሚችል ግን ደግሞ እንደ ቡና ላይጎዳችሁ የሚችል የሆነ ነገር አድርጉ ይላል። ውሃ ነቃ ሊያደርጋችሁ ይችላል ወይ ውሃ ለመጠጣት ሞክሩ። ሻወር ነቃ ሊያደርጋችሁ ይችላል፣ ሻወር እንትን ለማለት ሞክሩ። ሶሻል ሚዲያ ላይ መቀመጥ ምናልባት ሊያስረሳችሁ ይችላል፣ ወይ ያንን ነገር ለማድረግ ሞክሩ። ቅድም የነገርኳችሁ 3 ነገሮች አሉ አይደል? ፍንጭ አንደኛው ነው፣ ሁለተኛው ደግሞ ቢሄቪየር ወይ ደግሞ ስራው ነው፣ ሶስተኛው ደግሞ ውጤቱ ነው። ጸሐፊው ምን ለምሳላችሁ መሀል ያለውን ብቻ ቀይራችሁ ጥግና ጥግ ያሉት ግን ተመሳሳይ መሆን አለባቸው። ይሄ በጣም ትልቅ መርህ ነው እዚህ መጽሐፍ ላይ የምታገኙት። ፍንጩ ተመሳሳይ መሆን አለበት። ምን ማለት ነው? ቡና 6 ሰዓት የምትጠጡ ከሆነ 7 ሰዓት ላይ ሌላ ነገር አትጀምሩ። 6 ሰዓት ላይ በቡና ፈንታ የሆነ ነገር መምጣት አለበት። ከዛ ደግሞ ሪዛልት አልናር ነቃ የምታደርግ እንደ ቡና ባይሆንም ግን ደግሞ እንደ ቡና ትንሽ ነቃ ሊያደርጋቸው የሚችል የሆነ ነገር መሆን አለበት። መሀል ላይ ያለች ነው የምትቀየረው። ቡና መጠጣት በሆነ ነገር ትቀየራለች እንጂ ፍንጩና ውጤቱ መቀየር የለበትም የሚል ሐሳብ ያነሳል። ይህንን ካደረጋችሁ የጊዜ ጉዳይ ነው። በጊዜ ሂደት ይሄ ነገር መቀየር እንደሚችል መጽሐፉ ይናገራል። እንደ አንድ ሐሳብ ላንሳና ወደ ቀጣይ መጽሐፍ ሄዳለሁ። እዚህ መጽሐፍ ላይ አንድ ደስ የሚል ሐሳብ ምንድነው የምታገኙት? ጸሐፊ ምን መሰላችሁ? እናንተ በድግግሞሽ የምታደርጉት ነገር ልምድ ነው አይደለ? አንዳንድ በድግግሞሽ የምናደርጋቸው ነገሮች ደግሞ የኛ ብቻ አይደሉም። ዙሪያችን ያሉ ሰዎች፣ ቤተሰቦቻችን፣ ጎረቤቶቻችን፣ ዙሪያችን ያሉ ሰዎች ያደርጉታል። ዙሪያችሁ ያሉ ሰዎች እንደናንተ ሁሉ ተመሳሳይ የሚያደርጉት ልምድ አለ ማለት ያ ነገር ባህል ነው ማለት ነው። መጽሐፍ አገላለጽ ምን የሚል ሐሳብ ታገኛላችሁ መሰላችሁ? ባህል ማለት ሰዎች ተስማምተው ሊሆን ይችላል፣ ወርሰውት ሊሆን ይችላል፣ በአንድም በሌላ መንገድ በተመሳሳይ መንገድ የሚያደርጉት የሆነ ልምድ የሆነ ነገር ማለት ነው። ለምሳሌ ኢትዮጵያውያን ቡና መጠጣት ባህላችን ነው። ባህል ነው፣ ሁሉም ሰው አብዛኛው ሰው ያደርገዋል። እንደ አካባቢ አንዳንድ ቦታ ላይ መጥፎ የሚባል ነገር አንዳንድ ቦታ ጥሩ ሊሆን ይችላል። ስለዚህ እዚህ ሐሳብ ላይ ምን ያነሳል? አንዳንዴ ለእናንተ ቀላል የሚመስሉ ነገሮች ቀላል ብቻ አይደሉም። ሰፈር ሊቀይር ይችላል፣ ቤተሰብ ሊቀይር ይችላል፣ አልፎ ደግሞ ባህልን ሊቀይር ይችላል። እና ይሄ ሀቢት የሚባል ነገር ትልቅ አቅም አለው፣ ትልቅ ስልጣን ያለው ነገር ነው። ለዚህ ነው እዚህ ላይ the power of habit ብሎ ጻፊው ያስቀምጠው። ሌላኛው ሰው የሰዎችን አንዳንድ ጊዜ እንዲያስባችሁ ታውቃላችሁ። ሰው ስለኔ ምንድን ነው የሚያስበው? ሰው የሆነ ነገር ሲያደርግ እየዋሸ ነው ወይስ የምሩን ነው እያደረገ ያለው ወይ ደግሞ እያወራ ያለው ብላችሁ አስባችሁ ታውቃላችሁ? ያንን ለመረዳት የሚረዳችሁ መጽሐፍ ነው በፓትሪክ ኪንግ የተጻፈው ሪድ ፒፕል ላይክ አ ቡክ የሚለው መጽሐፍ።
እዚህ መጽሐፍ ላይ ጸሐፊው ሰዎች የሆነ ነገር ሲያደርጉ ከጀርባቸው ያለው ሐሳብ ምንድን ነው የሚሉትን ነገሮች ለመረዳት እንዲረዳችሁ ተደርጎ የተቀመጡ ብዙ ሐሳቦች አሉት። ለምሳሌ ሁለት ነገር ከማውራት ይጀምራል ጸሐፊው። ሰዎች አንድ ነገር ከእናንተ ጋር ኮሚኒኬት የሚያደርጉት ወይ ሰዎች የሆነ ነገር ከእናንተ ጋር ሲያወሩ የሚያወሩት በሁለት መንገድ ነው። አንደኛው ቨርባል ወይ ነው፣ ወይ ደግሞ እኔ አሁን ከእናንተ ጋር እያወራው እንዳለሁት በቋንቋ ሊያወራችሁ ይችላል። ሁለተኛው ደግሞ ነን ቨርባል በሆነ መንገድ ነው። ቃል በቃል አውጥተው ወይ ደግሞ አፋውተው ሳይሆን በምልክት ነው የሚናገሩት። ለምሳሌ የሆነ ወሬ እያወራችሁ የሆነ ሰው ካፋሸገ ከተንጠራራ የሆነ ነገር እየነገራችሁ ነው። ወይ ወደ ገደለው ግባ እያለ ነው፣ ወይ ሰልችቶኛል እያለ፣ ወይ ቡና ፈልጋለሁ እያለ፣ ወይ የሆነ ነገር ብቻ እየፈለገ ነው። ይሄ ቃል በቃል የአፋውቶ የነገራችሁ ነገር ሳይሆን ሰውነቱን አይታችሁ ነን ቨርባል በሆነ መንገድ የሚያደርገውን ነገር አይታችሁ የምትረዱበት መንገድ ነው። እና እዚህ ጸሐፊው ምን ይላል? አንድን ሰው መረዳት ከፈለጋችሁ ይላል መጀመሪያ ያ ሰው አብዛኛውን ጊዜ የሚያደርገውን ነገር ማወቅ አለባችሁ ይላል። ለምሳሌ አንድ ሰው ሲዋሽ እየዋሻችሁ እንደሆነና እንዳልሆነ ማወቅ ከፈለጋችሁ ይህ ሰው እውነት ሲያወራ እንዴት ነው አክት የሚያደርገው የሚሉትን ነገሮች ታዩና ሁሌ አብዛኛውን ጊዜ አክት የሚያደርግበትን መንገድ የሆነች ነገር ከተቀየረች እዚህ ጋር ውሸት ሊሆን ይችላል ብላችሁ ለመረዳት እንዲመቻችሁ ሰውየው አብዛኛውን ጊዜ የሚያደርገው ነገር ምንድን ነው የሚሉትን ነገሮች ለማወቅ ሞክሩ። ይሄ ኖርማል የሆነው ባህሪው ምንድን ነው? ሰው ለምሳሌ ሲያጭበረብር የሆነ ነገር ሲያደርግ የሆነ ነገሩ ይቀየራል፣ ወይ የድምፅ ቶኑ ይቀየራል፣ ወይ የሆነ ነገሩ ብቻ ይቀየራል። ያንን ለማወቅ ከፈለጋችሁ ይላል ጻፊ መጀመሪያ ለዛ ሰው ኖርማል የሆነውን ነገር ለማወቅ ሞክሩ ይላል። ኖርማል ማለት ምን ማለት ነው? በጣም ብዙ ሀሳቦችን ያወራል፣ ግን ለአብዛኛው ሰው ኖርማል የሆነውን ነገር ለምሳሌ ጻፊ ያደርጋል። ጻፊው አንድ ሀሳብ ያነሳል። ይሄ ማስሎውስ ሃይራርኪ የምትል ሀሳብ አለች። እንደው እሷን ሀሳብ ባነሳላችሁ ደስ ይለኛል። ምን ይላል? ሰዎች ብዙ ጊዜ የምናደርጋቸውን ነገሮች ለመረዳት ከፈለጋችሁ አንድን ነገር ስናደርግ ለምንድን ነው የምናደርገው የሚለውን ነገር ማወቅ አለባችሁ የሚል ሀሳብ ጻፊ ያነሳ። ለምሳሌ ሰዎች ለምንድን ነው የሚበሉት? ሰዎች ለምንድን ነው የሚጠጡት? ሰዎች ለምንድን ነው የሚዋሹት? ሰዎች ለምንድን ነው እውነት የሚናገሩት? ሰዎች ለምንድን ነው የሚያገቡት? ሰዎች ለምንድን ነው? ብዙ ነገሮች አሉ። ሰዎች የምናደርጋቸውን ነገሮች ለምን እንደምናደርግ ካወቅን ከዛ ተነስታችሁ ሁሌ የምናደርጋቸውን ነገሮች ማወቅ ትችላላችሁ። ያንን ካወቃችሁ በኋላ ወጥ ያለ ነገር ስታዩ እዚህ ጋር ችግር አለ ብላችሁ መጠቆም እንድትችሉ አቅም ይሰጣችኋል። ማስሎ ምን ይላል? ሰዎች የምናደርጋቸውን ነገሮች ሁሉ የምናደርገው እነዚህን 5 ነገሮች ለማግኘት ነው ይላል። ለምሳሌ መጀመሪያው ፊዚዮሎጂካል ኒድ ይሏል። ፊዚዮሎጂካል ኒድ ማለት ለመኖር የሚያስፈልጉንን ነገሮች ለማግኘት ብዙ ነገር እናደርጋለን። ለምሳሌ ምግብን ለማግኘት ሰው ብዙ ነገር ያደርጋል። አንዳንዴ ልክ የሆነ ያልሆነም ነገር ያደርጋል። ብቻ ግን በቃ ይሄ የሰው ብቻ አይደለም፣ በነገራችን ላይ የእንስሳ ነው። መኖር አለብን። ለመኖር ምግብ ያስፈልገኛል፣ ውሃ ያስፈልገኛል። ይሄን ለማድረግ ካለውበት ቦታ ልሰደድ ይችላል። ይሄን ለማድረግ ከማልወዳቸው ሰዎች ጋር ሊሆን ይችላል። ይሄን ለማድረግ የማልወደውን ስራ ልሰራ እችላለሁ። ማደርገውን ነገር ሁሉ መጀመሪያ ማደርገው ለመብላት፣ ለመጠጣት፣ መጠለያ ለማግኘት ነው። ይሄ የመጀመሪያው እንደሆነ ጻፊው ይናገራል። ሁለተኛው ሴፍቲ ኒድስ ነው። ሴፍቲ ኒድስ ደግሞ ማለት አሁን ያገኘሁት ያለ ነገር አለ አይደል? እሱ ተጠብቆልኛል ወይ? በቋሚነት ማግኘት እችላለሁ ወይ? ምን ማለት ነው? በቃ ዛሬ አንድ ተቋም ገብቼ ስለሰራው ብቻ ሳይሆን ይሄ ተቋም ፋይናንሻል ስቴቢሊቲ ይሰጠኛል ወይ? በየወሩ ይቀጥላል ወይ? እንደውም ስለዚህ መጽሐፍ ሳወራ አንዳንድ ጊዜ ሰዎች የግል ተቋሞች መግባት የማይፈልጉት በተለይ ጀማሪ የግል ተቋም መግባት የማይፈልጉት ሴፍቲ ኒድ ስላላቸው ነው። ይሄ ተቋም ጀማሪ ነው። ከ1 ዓመት ከ2 ዓመት በኋላ ፌል ሊያደርግ ይችላል። ከዛ በኋላ ሌላ ስራ ልትሄዱ ነው። ስለዚህ ይሄን ሴፍቲ ኒድን ስለማያሟላልኝ እዛ ላልገባ ይችላል። ይሄ ሰዎች ውሳኔ ሲወስኑ የሚወስኑበት ምክንያት ያለውበት ቦታ አዳኝ ይበዛል ወይ? ያለውበት ቦታ አደጋ ይበዛል ወይ? ያለውበት ቦታ ጦርነት ይበዛል ወይ? አንዳንድ ጊዜ ሰዎች እንግዲህ እንደዚህ አይነት ታሪኮችን ሰምታችሁ ታውቃላችሁ ብዬ አስባለሁ። ጥቁር ሆኖ በቃ የማያውቋቸው እንደውም አንዳንድ የነጮች ባህል ጥቁሮችን እንኳን ለመቀበል እስኪከብዳቸው ድረስ ትንሽ ከበድ ያለ ባህል ያላቸዋል። እዛ መሀል እንኳን እየከበዳቸው የሚገቡት በቃ ሴፍቲ ስለሚያስፈልጋቸው። ያ ቦታ ሰላም ነው፣ ኢንሹራንሱ ደህና ነው፣ አገሪቱ ብዙ አደጋ አይደርስባትም ምናምን። እነዚህ ነገሮች ሲደመሩ ሰዎች እነዚህን ለማግኘት አንዳንዴ ከምታስቡት በላይ ዋጋ እስኪከፍሉ ድረስ ሩቅ መንገድ እንደሚሄዱ መጽሐፉ ይናገራል። ሴፍቲ ኒድ ሁለተኛ ነው። ሶስተኛ ደግሞ ላቭ ኤንድ ቢሎንጊንግነስ። እዚህ ሀሳብ ላይ ሳወራ ምን ብያችሁ ነበር? አንዳንድ ጊዜ ሰዎች ገንዘብ ካገኘው፣ ምበላው መጠጣው ካገኘው፣ እንደማገኘው ደግሞ ከዚህ በኋላም እንደማገኘው እርግጠኛ ከሆንኩኝ ሰው አያስፈልገኝም ይላሉ። ግን በዚህ መጽሐፍ መሰረት፣ በጸሐፊው አገላለጽ መሰረት ሰው የሚበላው የሚጠጣው ካለው፣ ጥሩ ቤት በቃ ጥሩ እንኳን ባይሆን በቃ በተወሰነ መንገድ የተረጋጋ ነገር ካለው ሰው ይፈልጋል። የሰራውን ነገር የሚያወራው፣ ሲያዝን የሚያጽናናው፣ የሚሰማው በቃ የሆነ እንደ ልብ የሚያቀርበው ሰው ይፈልጋል። ይሄ የላቭና የቢሎንጊንግነስ ስሜት እንደሆነ መጽሐፉ ይናገራል። ከዛ ስቲም ኒድስ ነው። ስቲም ኒድስ ደግሞ የመከበርና ቦታ የማግኘት የእውቅና ፍላጎት። አንዳንድ ሰዎች በቃ የሚያሳሳ ፍቅር ይዘው በቃ እነንትናማ ብላችሁ አይታችኋቸው ከ1 ዓመት በኋላ ምን ነው እስክትሉ ድረስ የሚፋቱት የሚለያዩት ፍቅሩ ኖሮ ከዛ በኋላ ደግሞ ከፍ የምትል ነገራች ክብር ከጠፋች ከስር ያሉትን ነገሮች በዜሮ ሊያባዛባችሁ ይችላል።
መዋደድ ብቻ በቂ አይደለም። ከፍቅር በኋላ መከበር ይፈልጋል፣ እውቅና መስጠት ይፈልጋል፣ ትኩረት ማግኘት ይፈልጋል። እነዚህ ነገሮች ሌላኛው ፍላጎቶቻችን እንደሆኑ እንዳወራው ከዛ የመጨረሻው ደግሞ ሰልፍ አክቹዋላይዜሽን ይባላል። እነዚህ አራቱ ነገሮች ተሟልተውላችሁ የሚወዳችሁ የሚያከብራችሁ ሰው አለ፣ ገንዘብ ሳምሃው ስቴብል ናችሁ፣ የምትኖሩበት ቦታ ሰላም ነው። እነዚህ ሁሉ ነገሮች ኖሮ ስቲል ውስጣችሁ ባዶነት ሊሰማችሁ ይችላል። ለምን? ምክንያቱም እንግዲህ ታውቃላችሁ ሰዎች እዚህ ዓለም ላይ ሲኖር የሆነ ሰርተን ማለፍ የምንፈልገው ነገር አለ፣ ውስጣችን ሙሉ የሚያደርጉ ነገሮች። እነዚህ ነገሮች ሳንሰራ የምናልፍ ከሆነ የሆነ ሰዓት ላይ ባዶነት ይሰማል። ገንዘብ አለ፣ እየበላን ሁሉም ነገር አለ፣ ግን አንረጋጋም። እነዚህ ነገሮች ከሌሉ ሰዎች ብዙ ነገሮችን ለማግኘት በጣም ረጅም ርቀት ሄደው ዋጋ እንደሚከፍሉ መጽሐፍ ያወራልና ከዚህ ሀሳብ ተነስቶ እንዲህ ሰዎችን መረዳት እንችላለን። ሰፊ ሀሳብ የሚያወራ መጽሐፍ ነው። ሌላኛው በብራያን ትሬሲ የተጻፈው The Psychology of Selling የሚል መጽሐፍ ነው። በተለይ ሽያጭ ላይ ቢዝነስ ላይ ላላችሁ ሰዎች ለእናንተ የተጻፈ ነው። ከዛም ደግሞ ያለፈ ሰዎችን አውርቼ ማሳመን እፈልጋለሁ የምትሉ ሰዎች ለእናንተም ነው። ምክንያቱም በዚህ ጻፊ አገላለጽ መሰረት ሽያጭ ላይፍ ስታይል፣ ሁሉም ሲሆን ነገር ይሸጣል። የኔ አለባበስ ዛሬ ስለኔ ስለ ፕሮግራም የሆነ ነገር እየሸጠ ነው። ነገሮችን ማውራበት መንገድ የሆነ ነገር እየሸጠ ነው። አለባበሳችሁ፣ አነጋገራችሁ ስለእናንተ የሆነ ነገር ይሸጣል። ምክንያቱም በጻፊ አገላለጽ ሽያጭ ማለት እቃ ብቻ አይደለም። ሽያጭ ማለት የሆነ ምርት የሆነ አገልግሎት አይደለም። ሽያጭ ማለት ሐሳብን በሚያሳምን መንገድ ማጋራት። አንድን ሐሳብ በሚያሳምን መንገድ ታጋራላችሁ ማለት እናንተ ጎበዝ ሻጮች ናችሁ። ልብስ እንኳን ሲሸጥ ምንድነው ይሄ ልብስ አሪፍ ነው፣ ኳሊቲ ነው፣ ያምራል ብለው ሰዎች ያንን ልብስ በሚያሳምን መንገድ ነው ለእናንተ ሐሳቡን የሚሰጧችሁ። ጥሩ የሽያጭ ሰራተኛ መሆን ከፈለጋችሁ ጻፊ መጀመሪያ የሚናገረው ነገር ሰልፍ አዌር መሆን፣ ራስን ማወቅ፣ ራስ ላይ ጠንካራ መሆን። ለምንድነው ጻፊን ሐሳብ የምታነሳው ካላችሁ ወደ ሽያጭ ዓለም ስትገቡ የተለያዩ አይነት ሰዎችን ታገኛላችሁ። የሚቀበላችሁ፣ ማይቀበላችሁ፣ የሚያጨበጭብላችሁ፣ የሚሰድባችሁ። ሰዎች ከፍም ዝቅ ሲያደርጋችሁ እውነት ነው እንደ ሰው ስሜታችን ከፍ ዝቅ ሊል ይችላል። ግን በዚህ ሁሉ ሁኔታ ውስጥ ቀጥ ብሎ መሄድ ከፈለግን ጠንካራ የሆነ የራስ እይታ፣ ጠንካራ የሆነ በራስ ላይ ያለ መተማመን፣ ይሄ ሰልፍ አዌርነስ፣ ሰልፍ ኮንፊደንስ እና ምንድነው ሰልፍ ስቲም የሚባሉ ነገሮች ያስፈልጉናል። ራስን ማወቅ፣ ከስራ ተነስቶ በራስ ላይ መተማመን፣ እንዲሁም ደግሞ ከሰልፍ ኢሜጅ ለራስ ከሚሰጥ ቦታ ተነስቶ በራስ ላይ ያለ መተማመን ከፍ ማድረግ ያስፈልጋል። ራሳችሁ ላይ ጥሩ መተማመን ካላችሁ ከዛ ደግሞ ጸሐፊው ቀጣይ የሚመጣ የሚያስፈልገው ነገር የምትሸጡትን ነገር ማወቅ። የምትሸጡትን ነገር ማታውቁ ከሆነ ለመሸጥ ባትሞክሩ ጥሩ ነው። አንዳንድ ጊዜ እንዲያጋጥማችሁ ከሆነ አላውቅም፣ እናንተ የሆነ ዕቃ ለመግዛት ሄዳችሁ እናንተ ከሻጮቹ በላይ ታውቃላችሁ፣ እንደውም ታስተምራችኋላችሁ። ይሄ ለመተማመን ያስቸግራል። በተለይ ደግሞ ትልልቅ ነገሮች የምትሸጡ ሰዎች ካላችሁ የምትሸጡትን ነገር ማወቅ፣ ራሳችሁን ማወቅ፣ ከዚያ በኋላ ደግሞ የራሳችሁን ፕሮሰስ ማውጣት አስፈላጊ ነው የሚል ሀሳብ እዚህ ላይ ያወራ። ጥሩ የሽያጭ ሰራተኛ ጥሩ ፕሮስፔክቶችን ያወጣል። የሚያጫቸው ብዙ ሰዎች አሉ። እከሌ በስልክ ቁጥር በስም ወይ ደግሞ በአድራሻ በብዙ ነገሮች ይደረድርና ወይ ደውሎ ወይ በአካል ሄዶ እነሱን ለማግኘት የሚሞክር ሰው ነው። እነዚህን መንገዶች ከተከተላችሁ ጥሩ የሽያጭ ሰራተኞች መሆን እንደምትችሉ፣ ጥሩ ሀሳብን በሚያሳምን መንገድ ማጋራት እንደምትችሉ ብራያን ትሬሲ እዚህ መጽሐፉ ላይ አስፍሯል። ሌላኛው ስለ ቢዝነስ የሚያወራው መጽሐፍ ነው። በፒቢዲ ወይ በፓትሪክ ቤት ዴቪድ የተጻፈው ዩር ኔክስት 5 ሙቭ የሚባለው መጽሐፍ ነው። እዚህ መጽሐፍ ላይ ገና ሲጀምር ጸሐፊው አቬሬጅ የሆነ የቼዝ ተጫዋች የሚያደርጋቸውን ከ1 እስከ 2 ወይ ከ1 እስከ 3 ጠጠሮችን ያውቃል። ቀጣይ ምን ማንቀሳቀስ አለብኝ የሚሉትን ነገሮች ወደፊት 3 እቅዶችን ያቅዳል ማለት 3 ጠጠሮችን ወደፊት ለማንቀሳቀስ ያቅዳል። ከዛ ደግሞ ፕሮ የሚባል አለ ወይ ደግሞ ፕሮፌሽናል የሚባል አለ። ይሄ ደግሞ እስከ 5 ከ4 እስከ 5 ወደፊት ምን ማንቀሳቀስ እንዳለበት አቅዶ የሚንቀሳቀስ የቼዝ ተጫዋች ነው። ከዛ ደግሞ ማስተር ይባላል። ማስተር ደግሞ እስከ 10 ወደፊት 10 ጠጠሮችን አቅደው የሚንቀሳቀስ ነው። ግራንድ ማስተር ደግሞ የሚባሉት እነዚህ እንግዲህ ከሮቦቱም ጋር መጫወት የሚችሉ ናቸው። እነዚህ ደግሞ ወደፊት እስከ 15 የሚያቅዱ ሰዎች ናቸው ይላል። ለምንድን ነው ሀሳብ የምታነሳው ካላችሁት፣ ምክንያቱም የቢዝነስ ዓለም እንደዚህ አይነት ሰዎችን ይፈልጋል። ምን አይነት ሰው ነው የሚፈልገው? በጸሐፊው አገላለጽ የቢዝነስ ዓለም እነዚህን ነገሮች ማወቅ ይፈልጋል ሲል እዚህ መጽሐፍ ላይ የሚያወራው ቢዝነስ ይሄ እጃችሁ ላይ ገንዘብ ስላለ ወይ አቅም ስላላችሁ ወይ የሆነ እድል ስላገኛችሁ ብቻ ዝም ብላችሁ የምትገቡበት ሳይሆን ወደፊት ቢቻል እስከ ማስተር ወይ እንደ ግራንድ ማስተር እስክደርሱ ድረስ አቅዳችሁ መንቀሳቀስ ያለባቸው ዓለም ነው የሚል ሀሳብ ጻፊ ያነሳል። እና ወደ ቢዝነሱ ዓለም ለመግባት ከፈለጋችሁ መጀመሪያ ምርታችሁ ምንድን ነው? ቢዝነሳችሁ ምንድን ነው? ቢዝነስ ሞዴላችሁ ምን አይነት ነው? በምን አይነት መንገድ ነው ገንዘብ የምታገኙት? ቢዝነሳችሁን እንዴት ነው ኤክስፓንድ የምታደርጉት? መቼ ነው ኤክስፓንድ፣ መቼ ነው የምታሰፉት? መቼ ነው የምታሳድጉት? አንዳንድ ጊዜ ጸሐፊ ይላል አንዳንድ ቢዝነሶች ሁለተኛ እርምጃ መራመድ ሲኖርባቸው በአንድ 5ኛ ላይ ሄዳሉ፣ ይለጠጣሉ ማለት ነው። እነዚህ ቢዝነሶች ከ3 ወር ከ4 ወር ከ5 ከ6 ወር ወይ ከዓመት በኋላ ይዘጋሉ። ለምን? ያለ አቅማቸው ስለተለጠጡ።
እና ቢዝነስ ላይ ላለ ሰው በቃ ነገሮችን ሁሉ እንዴት ነው ወደፊት ቢያንስ 5 እርምጃ ማቀድ እንዳለበት መጽሐፉ ይናገራል። ለዚህ ነው ዩር ኔክስት 5 ሙቭ ብሎ ጸሐፊ ያስቀመጠው። ሌላኛው በዚህ ዓመት ዳሳ ያደረግነው በአመቱ መጀመሪያ አካባቢ በራያን ሆሊዴይ የተጻፈው አይ ቲንክ 3ኛው መጽሐፉ ይመስለኛል ስቲልነስ ኢዝ ዘ ኪ የሚለው መጽሐፍ ነው። እዚህ መጽሐፍ ላይ ሰዎች አብዛኛውን ጊዜ ደስተኛ መሆን ፈልገው መረጋጋት ፈልገው የተረጋጋ ህይወት ፈልገው ብዙ ነገሮች ውስጥ ይገባሉ። አንዳንዴ ገንዘብ ለማሳደድ ሩቅ ቦታ ይሄዳሉ። ከሰዎች እውቅና ወይ ደግሞ ከሰዎች የሆነ ነገር ፈልገው ሩቅ መንገድ ይሄዳሉ። ግን ይላል ጻፊ አብዛኛውን ጊዜ ከውጭ የምንፈልጋቸው ነገሮች ከውጭ ሳይሆን የምናገኛቸው ነገሮች ከውጭ ሳይሆን የምናገኛቸው ከውስጥ እንደሆነ መጽሐፉ ይናገራል። ብዙ የምንፈልጋቸው ነገሮች ይሄ ውስጣችን ያለ ፍላጎት አንዳንዴ ገንዘብ ይፈልጋል ብትሞሉበት አይሞላም። የሆነ ነገር ብትሞሉበት አይሞላም። ይሄ ለዚህ ውስጣችሁ ላለው ፍላጎት ትልቁ መፍትሄ ይላል ጻፊው ከእናንተ ውስጥ ነው የሚወጣው። ይሄ ደግሞ የሚወጣው በመረጋጋት ውስጥ ነው ይላል። ለዚህ ነው ስቲልነስ ኢዝ ዘ ኪ ያለው። እና መረጋጋት ማለት ነው ካላችሁ እነዚህ 3ቱ ነገሮች መረጋጋት አለባቸው። የመጀመሪያው ቦዲ ወይ ደግሞ ሰውነታችሁ መረጋጋት አለበት። ከዛ ሶል ወይ ደግሞ ነፍሳችሁ መረጋጋት አለባት። 3ኛው ደግሞ ስፒሪት ወይ ደግሞ መንፈሳችሁ መረጋጋት እንዳለበት ያወራል። ቦዲ ማለት ሰውነታችሁ ነው። እንግዲህ ይሄ ሰውነታችሁ ጤነኛ ሳይሆን እረጋጋለሁ ብሎ ማለት ዘበት ነው አይደል? ቀልድ ነው። ሰውነታችሁ ጤነኛ መሆን አለበት ለመረጋጋት። ሶል የሚለው ሐሳብ ጻፊ ነፍስን ከጥያቄ ጋር ከኮንሺየስነስ ጋር ወይ ከፍላጎት ጋር ያገናኘዋል። አይምሯችሁ ወይ ደግሞ ማይንድሴታችሁ ሬዲካል ወይ ማን ነው ስቴብል ካልሆነ ወይ ደግሞ ካልተረጋጋ ስቲል መሆናችሁ መረጋጋታችሁ። ከዛ 3ኛው መንፈሳችሁ። ይሄ በሃይማኖት በምን የሚወራ ነገር ነው። ግን እነዚህ 3ቱ አካሎቻችሁ ካልተረጋጉ በምንም ታምር ስቲል መሆናችሁ የምትፈልጉትንም ነገር ልታገኙ እንደማትችሉ መጽሐፉ ይናገራል። ምክንያቱም ሰዎች አንዳንዴ በገንዘብ በምን ማንሞላ የሆነች ቀዳዳለች የሆነች ጉለታለች ያንን የምንሞላው ስቲል በመሆን እንደሆነ መጽሐፉ ይናገራል። ሌላኛው ቅርብ ጊዜ ዳሰሳ ያደረኩት the power of discipline ወይ ደግሞ ራስን መግዛት ምን ያህል አቅም አለ የሚል ነገር የሚያወራ መጽሐፍ ነው። ይሄ መጽሐፍ እንግዲህ ቀጭን መጽሐፍ ነች። እቺንም ልክ እንደ ቅድሙ መጽሐፍ ሁሉ ቶሎ ማንበብ ይሄ አንድ መጽሐፍ ቶሎ አንባችሁ መጨረስ ለምታስቡ ሰዎች ሪኮመንድ የማደርገው መጽሐፍ ነው። ቅልል ያለች ይሄ to the point ሐሳብ የምታነሳ መጽሐፍ ነችና ዲሲፕሊንድ መሆን ማለት ምን ማለት ነው? እንዴትስ ዲሲፕሊን መሆን እንችላለን? የተለያዩ ቴክኒኮችን እያወራ መጽሐፉ ብዙ ነገሮችን ያወራልና ጸሐፊው ሰዎች ሞቲቬሽን ወይ ደግሞ መነቃቃት የሚባለው ነገር የሆነ ነገር ሊጀምሩ ይችላሉ። ግን ዲሲፕሊንድ ካልሆኑ ያን ነገር መቀጠል አይችሉም ይላል። ከዛ እንደውም መጽሐፉን ሳነሳ ስለ ሀቢትም አውርቻለሁ። ሰው ዲሲፕሊንድ ሲሆን ራሱን ጥሩ በሆኑ ሀቢቶች ሊይዝ እንደሚችል መጽሐፉ ይናገራልና እዚህ ዓለም ላይ አንዳንዴ ለምትፈልጉት ነገር አብዛኞቹ መፍትሄ ወይ ደግሞ መልስ የሚሆኑት ራስን ዲሲፕሊን ከማድረግ እንደሚመጡ ወይ ደግሞ ከዛ ሊገኙ እንደሚችሉ መጽሐፉ ያወራል። ሌላኛው መጽሐፍ never split the difference የሚባለው መጽሐፍ ነው። ይሄ ኔጎሺዬሽንን ይሄ የሞትና የሽረት አድርጋችሁ እንድትወስዱ የሚያደርግ መጽሐፍ ምን ማለት ነው? ይሄ ሰው የኤፍቢአይ ውስጥ ይሰራ የነበረ ሰው ነውና መጽሐፉ ላይ የሚያነሳት ነገር አለች። ምን ይላል? እንደው የኔ ቦታ ብትሆኑ ይላል። ይሄ ሰው አንዳንድ ጊዜ አንዳንድ አጭበርባሪዎች ሰውን ወይ ልጅን ወይ የሆነ ቤተሰብን አካል አግተው ይሄን ብር አምጡ የሚሉ ሰዎች አሉ አይደል? እንደዚህ አይነት ሰዎችን ሄደው ተደራድሮ ዋጋ አስቀንሶ ምን ብሎ ብቻ ሰውየው በህይወት እንዲመለስ የሚያደርግ ሰው ምን ይላል? አሁን በኔ ቦታ ሁኑና የሆነ ቃለ መግዛት በሉ የሆነ ነገር ለማግኘት በሉ ቢዝነሳችሁን ለመሸጥ በሉ ምንም ነገር ልታደርጉ በእንደዚህ አይነት ቦታ ብትደራደሩ በምን አይነት መንገድ ትደራደራላችሁ ብሎ እዚህ ጋር negotiating as if your life depend on it ይላል። ህይወታችሁ እዛ ላይ በቃ የሞትና የሽረት ጉዳይ አድርጋችሁ ከሰዎች ጋር መወራረድ ቢኖርባችሁ እንዴት ትወራረዳላችሁ ብሎ ማድረግ ያለባችሁን ቴክኒኮች እዚህ መጽሐፍ ላይ በሰፊው ያሰፍሯልና አሪፍ የሆነ መጽሐፍ ነው። እርግጠኛ ነኝ መጽሐፉን ብታነቡት እንደምትወዱት ዳሳውንም አይታችሁታል ብዬ ተስፋ አድርጋለሁ። ሶሻል ሚዲያ ላይ በጣም ብዙ ጊዜ ስጠየቅ ከነበረው ደግሞ በጣም ብዙ ሰው ከወደደው መጽሐፍ መሃል አንደኛው The Alchemist የሚባለው መጽሐፍ ነው። ይሄ መጽሐፍ እንግዲህ አንድ ህልም አይቶ ለዚህ ህልም በጣም ብዙ ዋጋ ስለከፈለ ወጣት የሚያወራ መጽሐፍ ነውና እንግዲህ The Alchemist በጣም እንዴት ነው ታሪኩን ስታዩት አንድ እንግዲህ ወጣት ነው። ይሄ ወጣት ህልም ያያል።
እና ይሄ ያየው ህልም ደግሞ ምንድነው በቃ አንድ ሩቅ ቦታ ግብጽ የምትባል ሀገር ምን እንደሆነ ያውቅም፣ ፒራሚድ ምን እንደሆነ ያውቅም። ብቻ ግብጽ የምትባል ሀገር ፒራሚድ አጠገብ የተደበቀ ሀብት እንዳለ በህልም ያያል እና በቃ ይህንን ህልም አምኖ ከነበረበት ከአባቱ ቤት ከደቡብ አሜሪካ ማለት ከነበረበት ከዛ ቤት ተነስቶ ግብጽ ድረስ እንደሄደ በመሃል ቋንቋ ስለማያውቅ ተሰርቆ ነበረ። በማያውቀው ሀገር በጣም ብዙ መከራ ደርሶበት ነበር። ኢቭን እንደውም at some point ለአንድ ሰው ቤት እስኪሰራ ድረስ መንገድ ላይ የሆነች ሴት ወደው ነበረ። መሀል ላይ ደግሞ the alchemist ማለት እንግዲህ አልኬሚ ምናምን ሲባል ሰምታችሁ የምታውቁ ሰዎች ካላችሁ አንድን ሊድ ወይ ደግሞ አንድን ሜታል አንድን ብረት ወደ ወርቅ የመቀየር የሆነ የተለየ ስልጣን ያላቸው ኬሚካል ያላቸው ሰዎች ናቸው እና በመሃል አንድ አልኬሚ ያገኛል ይሄ ልጅ በጣም ብዙ ዋጋ ከፍሎ ብቻ ያገኘው ሀብት በጣም በሚያሳዝን ሁኔታ እንደው መጨረሻውን ለመናገር ያህል ግብጽ ሄዶ ሀብት አለ ብሎ ያሰበበት ቦታ ሳይሆን ለመጀመሪያ ጊዜ ህልም ያየበት ቦታ ነው የተደበቀ ሀብት የነበረው እና መጨረሻ ላይ ወደ ሀገሩ ተመልሶ ህልሙን ያየበት ቦታ ሲሄድ ሀብቱን ያገኛል። ግን ልክ ሀብቱን ሲያገኝ ምን አለ መሰላችሁ መጨረሻ ላይ ካገኘው ሀብት ይልቅ በመንገዱ ያገኛቸው ልምዶች ያገኛቸው ሰዎች ትልቅ ሀብት እንደሆኑ እዚህ መጽሐፍ ላይ ሀሳቡ ተቀምጧልና The Alchemist የሚለው መጽሐፍ ስለዚህ ሀሳብ የሚያወራ መጽሐፍ ነው። በጣም ብዙ እስር ቤቶች በጣም ብዙ ሀገሮች የታገደ ሌላኛው መጽሐፍ ይሄ መጽሐፍ ነው The 48 Laws of Power። በጣም ብዙዎቻችሁ ጠይቃችሁኛል፣ አልዋሻችሁም። አንዳንድ ቦታ ላይ ይሄ መጽሐፍ ዳሳ ማድረግ አልነበረብህም ተብያለሁ። ይሄ መጽሐፍ ዳሳ ሳደርግ ምክንያቱም አንዳንድ ነገሮች ከባህል ከምን የወጡ አይነት ሀሳቦችን የሚያነሳ መጽሐፍ ነው። ግን መጽሐፉ ስለምንድን ነው የሚያወራው ካላችሁ ጸሐፊው ሰዎች ወደድንም ጠላንም እዚህ ዓለም ላይ ስንኖር ስልጣን የሚባለውን ነገር እንፈልጋለን ወይ ሰዎች እኛ ላይ ስልጣናቸውን ለማሳየት እኛ ላይ ለማስረጽ ይሞክራሉ። እኛ አወቅንም አላወቅንም ሰዎች ላይ ስልጣንን ለማሳደር እንሞክራለን እና ሰዎች እናንተ ላይ በምን አይነት መንገድ ነው ስልጣን የሚያሳድሩት፣ እናንተ ደግሞ ሰዎች ላይ ስልጣን ማሳደር ከፈለጋችሁ በምን አይነት መንገድ ነው መሆን ያለበት የሚሉትን ነገሮች ለማወቅ 48 ህጎችን ይነግራቸዋል። ለምሳሌ መጀመሪያው ካልተሳሳትኩኝ never outshine your master ነው። የትም ቦታ ሆኖ ሁሌ ያለቃላችሁ ሁሌ የሚበልጣችሁ ሰው አለ። ሰው እሱን በልጣችሁ አትታዩ። ለምን? ምክንያቱም ያ ሰው ኩራት አለው፣ ኢጎ አለው፣ ወይ ደግሞ ብቻ የሆነ ቦታ የሚሰጠው ነገር አለ። ስሙን ከነካችሁበት ያከበራችሁ ቦታ የሰጣችሁ ሰው መልሶ ሊያወርዳችሁ እንደሚችል መጽሐፉ ይናገራልና 48 ህጎችን አንስቶ ሮበርት ግሪን በጣም ደስ በሚል ሀሳብ በጣም ደስ በሚሉ ምሳሌዎች ይህን መጽሐፍ ጽፎልናል። ሌላኛው መጽሐፍ The Richest Man in Babylon የሚለው መጽሐፍ ነው። ያውኖቹን 3 መጽሐፎች አይታችሁ ከሆነ በተለይ ለታሪክ በጣም ቦታ ይሰጣሉ። The Alchemist አብዛኛው እንደው ታሪክ ነው። አንዳንድ ቦታ ላይ ጣልጣል የሚያደርጋቸው ሀሳቦች አሉ እንጂ The 48 Laws of Power እሱም በተለይ ስለ ናፖሊዮን ቦናፓርት ስለ ፍራንሲስ ስለሚባለው ንጉስ ስለተለያዩ ሰዎች ታሪክ እያወራ ነው የሚያነሳው። ይሄ መጽሐፍ እንደዚያው ነው። ስለ አንድ ባቢሎን በምትባል ሀገር ውስጥ ከምንም ተነስቶ ግን ደግሞ ኦፍ ዘ ሰደን ሀብታም ስለሆነ ጥሩ ቤት ጥሩ ስም ስለገነባ ሰው ነው የሚያወራውና እንግዲህ ስለ ባቢሎን መጀመሪያ ከማውራት ነው የሚጀምረው። ባቢሎን እንግዲህ በአንድም በሌላ መንገድ ታሪኳን ሰምታችሁ ታውቃላችሁ ብዬ አስባለሁ። ባቢሎን ማለት መጀመሪያ ስትጀምር በጣም ባዶ የነበረች ምድረ በዳ የነበረች አፈር የነበረች ከተማ ነበረች። ግን እዛ አካባቢ የሰፈሩ ሰዎች ተሰብስበው በጣም ትልቅ የሚባል ከተማ እንደገነቡ ከተማይቱ ደግሞ በጣም አድጋ የሆነ ሰዓት ላይ በጣም ሀብታም የሚባሉ በጣም ድሃ የሚባሉ ሰዎች ነበሩ። እና እዚህ መጽሐፍ ላይ ሀብታም ብሎ የገለጸው ሰው መጀመሪያ በድህነት ይኖር ነበር፣ ግን ጸሐፊ ነበር እና የተለያዩ ቦታዎች ላይ የተለያዩ ባለሀብቶች አግሪመንት ሲኖራቸው ወይ ደግሞ ውል መፈራረም ሲኖርባቸው እንዳሁኑ ወረቀት አልነበረም፣ ድንጋይ ላይ ውል ይቀርጽ ነበር። እና አንድ ትልቅ ባለሀብት አንድ ትልቅ ባንከር ሰው ጋር ሄዶ አስተምረኝ እንዳለውና በዚያው ውሉን ቀርጾለት እዛው ተምሮ ራሱ እንዴት የሀብትን ሚስጥር እንዴት ሀብታም እንደሆነ የሀብትን ሚስጥር እዚህ መጽሐፍ ላይ አስቀምጦልናልና ስለ ሀብት ስለ ገንዘብ እንዴት ማከማች ይችላል እንዴት ኢንቨስት ማድረግ እንችላለን የሚሉትን ሀሳቦች የሚያነሳ መጽሐፍ ነው። ሌላኛው መጽሐፍ እንግዲህ በብዙዎቻችሁ የተወደደው መጽሐፍ በጆርዳን ፒተርሰን የተጻፈው The 12 Rules for Life ካለ በኋላ An Antidote to Chaos የሚል ሀሳብ ጻፊ ያነሳል። እዚህ መጽሐፍ ላይ ብዙ ጊዜ ሰዎች ሰላም እንወዳለን፣ የተረጋጋ ነገር እንወዳለን፣ ራሳችን አረጋግተን በቃ ይሆን አይደል ሰላማዊ የሆነ ህይወት መኖር እንፈልጋለን። ግን ጻፊው ያምሰላችሁ ሰላማዊ ህይወት ያለው እነዚህ ሁለቱ ነገሮች አንድ ላይ ባላንስ አድርጎ ሲሄዱ ነው።
ኬዎስ የሚባል ነገር አለ፣ ትርምስምስ የወጣ ዓለም። የእናንተንም ጎን ብታዩት የሚናደደው መጥፎ የሚባለው ባህሪ የላችሁ ሰዎች እንዳያዩ የምትፈልጉት ባህሪ። ሌላኛው ደግሞ ጎን አለ ጥሩ የሆነ ውጤታማ ሊያረጋችሁ የሚችል ባህሪ እና ጻፊው ያምሰላችሁ። እነዚህ ሁለቱ ነገሮች አንድ ላይ ከሌሉ እርስ በርስ የሆነ ሳሌ መበላላት ይመጣል፣ እርስ በርስ መጎዳዳት የሚባለው ነገር ይመጣል። ለምሳሌ ኬዎስ መጥፎ የሚባለው ነገር ካየለ መታወቂያችሁ ብጥብጥ ይሆናል፣ መታወቂያችሁ ሰላም ማጣት ይሆናል፣ መታወቂያችሁ ከሰዎች ጋር መጣላት ይሆናል። ይሄ ዲስትራክቲቭ ነው፣ የተሰራን ነገር እንደውም ያበላሻል። መታወቂያችሁ ሰላማዊ ሰው ብቻ ከሆነ ደግሞ ዊክ ትሆናላችሁ፣ ደካማ ትሆናላችሁ። ምንድነው ይህ ችግሩ? ከእናንተ በላይ ካዮስ የሚባለው ነገር ያላችሁ ሰዎች መጥተው ይገዟቸዋል፣ መጥተው ጉዳት ያመጣሉ። ስለዚህ ሰላም መሆን ከፈለጋችሁ ሁለቱንም ያዙ ነው። መጥፎ የሚባለውን ጎን ማኔጅ አድርጉት፣ ማኔጅ ከተደረገ ይጠቅማሉ። ጥሩ የሚባለውን ጎናችሁ ደግሞ ሞር አጠንክሩት። እነዚህ ሁለቱ ስታደርጉ ይሄ ሞር ውጤታማ መሆን እንደምትችሉ ይናገራል። ይሄን ለማድረግ ደግሞ 12 ህጎችን ጻፊው ያነሳላችኋል። ሌላኞቹ መጽሐፎች እንግዲህ ሁለት እያደረግኩ ላንሳ። አጋጣሚ እነዚህ ሁለቱ መጽሐፎች አጋጣሚ ነው እጄ ላይ ያሉት። ይሄኛው The Mountain is You የሚለው መጽሐፍ የዚህ ዓመት የመጀመሪያው መጽሐፋችን ነው። Change your thinking, change your life የሚለው ነው የመጨረሻ መጽሐፋችን በዚህ 6 ወር ጊዜ ውስጥ ዳሳ ያደረኩት። እነዚህ ሁለቱ መጽሐፎች ስለምንድን ነው የሚያወሩት ካላችሁ፣ ለምሳሌ ይሄኛው መጽሐፍ ብራያና ስለ አንድ ነገር ነው የምታወራው፣ ሰልፍ ሳቦታጅ ስለሚባለው ነገር። ሰልፍ ሳቦታጅ ማለት አንዳንድ ጊዜ ሰዎች አወቅንም ሳናቅም የራሳችንን መንገድ የምናጠላልፈው እኛ ነን ትላለች። ኮንፊደንስ በማጣት በራስ መታመን በማጣት ምን እናደርጋለን? አንዳንዴ ራሳችንን ሳናቁ ጠልፈን እንጥላለን እና ከዚህ ዓለም ከዚህ ህይወት እንዴት መውጣት እንችላለን የሚሉትን ሀሳቦች በሰፊ ያስቀመጠችበት መጽሐፍ ነው። በተለይ ሰልፍ ሳቦታጅ የምትለው ነገር በጣም አስመራ የምትናገርበት መጽሐፍ ነው። ብራያን ትሬሲ ደግሞ እንዲሁ እኛ ህይወት ላይ የሚፈጠሩትን ነገሮች አብዛኛውን ነገሮች ስለሚወስኑት ህይወታችን ላይ ትልቅ ቦታ ስላላቸው ቶት ወይ ደግሞ ሀሳብ ስለሚባሉ ነገሮች ያወራል። እዚህ መጽሐፍ ላይ የሚላል የትኛውም ሀሳብ ሲጀምር ከእናንተ አይደለም፣ ምንጩ እናንተ አትሆኑም። ብዙ ጊዜ ሀሳብ ሲመጣ ከውጭ ነው፣ ከቤተሰብ ከዜና ከምናምን ይመጡና እነዚህ ነገሮች ግን እናንተ ውስጥ ሀሳብ ሆነው ይቀመጣሉ። ከዛ እነዚህ ሀሳቦች ወደ ስሜት ይቀየራሉ። ወደ ስሜት መቀየር ብቻ አይደለም፣ በጊዜ ሂደት ወደ ተግባር ይቀየራሉ። ተግባር ደግሞ ሲደገም ልምድ ይሆናል። ልምድ ደግሞ ማንነታችሁ ይሆናል። ማንነታችሁ ደግሞ ወደዳችሁ ጠላችሁ ዙሪያችሁ ያለውን ነገር ይቀይራል። ስለዚህ ውጭ ያለውን ነገር መቀየር ከፈለጋችሁ መቀየር ያለበት ሀሳብ ነው ብሎ ጸሐፊው እዚህ ሀሳብ ላይ በጣም ሰፊ ነገር ያወራል። እንደው ስለ ኮዝና ስለ ኢፌክትም ማውራቱን አንስቼላችሁ ነበር ትዝ ካላችሁ። ኮዝና ኢፌክት ማለት መንስኤና ውጤት ወይ ደግሞ መንስኤና ተጽዕኖ ልትሉ ትችላላችሁ። ምን ይላል ጸሐፊው? እኛ ህይወት ላይ የሚፈጠሩት ነገሮች ሁሉ መንስኤ አላቸው፣ መንስኤያቸው ሀሳብ ነው ይላል። እና ምን ብያችሁ ነበር? አንድ መጠየቅ ያለበት ጥያቄ እንዴት ምን መንስኤ ሊሆን ይችላል? ለምሳሌ አንድ ሰው ካናደደኝ ሰውን ያናደደኝ አይደል? መናደዱን ፈልጌ አይደለም። ሰው ግን ካናደደኝ ያ መንስኤ ነው፣ የንዴት መንስኤ። አሁን ያለንበት የምንኖርበት የፖለቲካ ሁኔታ የምንኖርበት ሀገር ፈልጌ አይደለም። በቃ እዚህ ሀገር ውስጥ ስላለው ይሄኛው ያለውበት ሁኔታ እኔ ላይ ተጽዕኖ አለው፣ ስለዚህ ምንጭ መሆን አልችልም የሚል አይነት ሀሳብ አንስተን ነበር። ግን ጸሐፊ ምን ይላል መሰላችሁ? አንዳንድ ጊዜ ሰዎች ተመሳሳይ ውጭ ያለ ሁኔታ ተመሳሳይ ኢንቫይሮንመንት ውስጥ ሆኖ የተለያየ አይነት ኮንክሉዥን ይኖራቸው። ተመሳሳይ ነገር አይተው አንዳንድ ሰው የሆነ ቢዝነስ ጀምሮ ፌል ሲያደርግበት አብዛኛው ሰው የሚለው በቃ ከሰርኩኝ ከዚህ በኋላ ለመነሳት ሞራል ያጣል። አንዳንድ ሰው ግን አይ በቃ እንኳንም ተዘጋ አዲስ ልምድ አግኝቻለሁ አሁን ሌላ ነገር ጀምራለሁ የሚል ሞራል እንዳላቸው ጻፊ ይናገራልና አንዳንዴ ተመሳሳይ ውጭ ያለ ነገር የምንረዳበት መንገድ ነው ልዩነቱ። ስለዚህ ውጭ ያለው ነገር ሳይሆን መንስኤው ይላል ጻፊው፣ ውጭ ያለውን ነገር አይተን የምንረዳበት መንገድ ህይወታችን ላይ ቀጣይ ለሚፈጠሩ ነገሮች መንስኤ እንደሆነ የሚያነሳ መጽሐፍ ነው። ሌላኞቹ እጄ ላይ ያስኳቸው 2 ትላልቅ መጽሐፍቶች የመጀመሪያው ፕሬዲክታብሊ ኢራሽናል የሚል ነው። ሌላኛው ደግሞ ዘ ፐርሰናል ኤምቢኤ የሚሉት መጽሐፎች ናቸው። እንግዲህ በጣም ሰፊ ሀሳብ የሚያነሱ ካልተሳሳትኩ ረዘም ያለ ሰዓት የወሰድኩባቸው መጽሐፍቶች ናቸው። እነዚህ መጽሐፍቶች ስለምንድን ነው የሚያወሩት ካላችሁ፣ ለምሳሌ ይሄ የመጀመሪያው መጽሐፍ ፕሬዲክታብሊ ኢራሽናል ይላል። ሰዎች የምንወስናቸው ውሳኔዎች፣ ሰዎች የምናደርጋቸው ነገሮች አይተን ከሆነ አብዛኞቹ ኢራሽናል ናቸው ወይ ደግሞ ራሽናል አይደሉም። አሁን ለምሳሌ ብዙ ጊዜ የምንወስናቸው ውሳኔዎችን ስታያቸው በቃ ቁጭ ብለን አመዛዝነን አይደለም፣ በስሜት ተነስተን ነው። ይሄንን ጸሐፊ ኢራሽናል አለ። ለምንድነው ጤናን እንደሚጎዳ እያወቅ ለምንድነው ጣፋጭ ነገር የምትበላው ካላችሁ ሰው በቃ ስለሚጣፍጥ ደስ ስለሚል፣ ይሄ አመዛዝኖ አይደለም፣ ስሜት ነው፣ ኢራሽናል ነው። ግን ጸሐፊ ምን ያመሰላችሁ? ብዙ ጊዜ በስሜት ተነስተን እንወስናለን እንጂ አብዛኛው ደግሞ የምንወስናቸው ውሳኔዎች ብናይ ፓተርን አላቸው ወይ ደግሞ ብናያቸው ድግግሞሽ አላቸው። ድግግሞሽ አላቸው ማለት ሰዎች ተገማች ናችሁ፣ እናንተ ራሱ ተገማች ናችሁ ብሎ እንዴት ካላችሁ እንዴት ሰዎች ተገማች እንደሆኑ እዚህ ሐሳብ ላይ በሰፊው
ሲያስቀምጥ ታያላችሁና ሰዎች የምንወስናቸው ውሳኔዎች እውነት ነው እንትን ናቸው ምንድነው ኢራሽናል ናቸው ታመዛዝነን የምንወስናቸው አይደሉም ግን ስሜታዊ የሆነ የምንወስናቸው ውሳኔዎች አንደኛ የሚደጋግሙ ናቸው እናንተ አላታውቁትም ሁለተኛ ደግሞ ለእናንተ ብቻ አይደለም እዚህ ዓለም ላለ ለአብዛኛው ሰው የሚሆን ነገር ነው እናንተ ስሜታዊ ናችሁ የምትወስኑ ውሳኔ ለእናንተ ብቻ አይደለም ሌላም ዓለም ላይ ላለ ሰው ተመሳሳይ ሊሆን እንደሚችል ጸሐፊው ይናገራል እዚህ መጽሐፍ ላይ ይሄኛው ደግሞ the personal MBA የሚል መጽሐፍ ነው እዚህ ላይ የምታገኙት ጸሐፊ ማስተር ሴል ልማር አልኩና አለ በተለይ በቢዝነስ አድሚኒስትሬሽን ማስተር ሴል ለማር ወሰኜ ራሴን ለመማር ሳዘጋጁ የተለያዩ መጽሐፎችን ሳነብ ማስተርስ ፕሮግራሙ ያን አይል አስፈላጊ መስሎ አልታየኝም አለ በተለይ ቢዝነስ አድሚኒስትሬሽን ስለሆነ MBA ማለት እሱ አይደል ማስተርስ ኦፍ ቢዝነስ አድሚኒስትሬሽን ምን አለ በራሴ መማር ጀመርኩኝ እንግዲህ ትምህርት ቤት የሚማረው ነገር በራሱ ፊገር አውት ማድረግና ራሱ ፕራክቲካል ሲወስደው ብዙ ነገሮችን ይሄ ማስተርስ ሄጄ ከትምህርት ቤት ከማገኘው ይልቅ ፕራክቲካል ሆኖ አገኘዋቸው ስለዚህ እዚህ ጋር the personal አለው ይሄ ከዩኒቨርሲቲ ያገኘው MBA ሳይሆን ከግሌ ሞክሬ ያገኘሁትን ነገር ላካፍላችሁ ብሎ የጻፈው መጽሐፍ ነው የመጨረሻዎቹ እንግዲህ ጄ ላይ ያሉ 3 መጽሐፍቶች ምንድናቸው ካላችሁ ይሄንን ቅርብ ጊዜ ዳሳ ያደረኩት መጽሐፍ ነው The Let Them Theory በሜል ሮቢንስ የተጻፈው መጽሐፍ ጸሐፊዋ እዚህ መጽሐፍ ላይ አንዳንድ ጊዜ ሰዎች ማንቆጣጠራቸው ነገሮች ላይ አንዳንድ አይደለም አብዛኛውን ጊዜ ስለማንቆጣጠራቸው ነገሮች እንጨነቃለን ትልና ከሚያስጨንቁ ነገሮች መሃል ደግሞ አንደኛው እንደ ዋነኛ የምትለው የሰው ሐሳብ ሰዎች ስለእናንተ የሚያስቡትን ነገሮች በምን አይነት መንገድ ልትቀበሏቸው ትችላላችሁ እንዴትስ ራሳችሁን ልትቆጣጠሩ ትችላላችሁ የሚለውን ሐሳብ በሰፊው ያስቀመጠችበት መጽሐፍ ከሰዎች ጋር ደግሞ ሲገናኝ እዚህ ጋር ስቲቨን ኮቪ The Third Alternative ደግሞ የሚል መጽሐፍ ጽፎልናል The Third Alternative ማለት አንዳንድ ጊዜ ሰዎች መሃል የሚነሳ ጥል ከሁለት ኤክስትሪም ከሆነ ግሩፕ ወይ ደግሞ ሁለት የተለያየ ጎን ይዘው ከሚጣሉ ሰዎች የሚመጣ ነው ይላል አንደኛው ግራ ነው ይላል አንደኛው ቀኝ ነው ይላል እነዚህ ሁለቱ ሰዎች ልታስማሟቸው አትችሉም ግን እነዚህ ሁለቱ ሰዎች ሶስተኛ አካል ሳይገባ ሁለቱ አንድ ላይ ቁጭ ብለው የራሳቸውን ሶስተኛ መንገድ ወይ ሶስተኛ አማራጭ መፍጠር ይችላሉ ይላል አንዳንዴ አለመስማማቶች እንዲገኑ የሚያደርጉት አንደኛ ሌላ ሰው ሲገባ ነው ሁለተኛ ደግሞ ሁሉም የራሴ መንገድ ልክ ነው ብሎ ስለሚያስብ ጻፊው ምን ያነሳላችሁ ልክነታችሁን ያዙ ችግር የለውም ግን በሰላም ለመኖር እኔም ልኮኝ አንተም ልኮኝ እንዴት ነው አንድ ላይ መቀጠል የምንችለው የሚሉትን ነገሮች ማሰብ አስፈላጊ ነው ይላል ይሄንን መፍጠር ከቻላችሁ እናንተ ግራና ቀኝ ከሆነ መንገድ ሶስተኛ መንገድ ቀይሳችሁ በሰላም መኖር የምትችሉበትን መንገድ መፍጠር ትችላላችሁ ይላል ይሄ ለቤተሰብ ለቢዝነስ ለስራ የሚረዳ መጽሐፍ ነው የመጨረሻው ቀጭን መጽሐፍ እንግዲህ ሶስተኛ እንደው ለማንበብ መጀመር ፈልጋለሁ ለምትሉ ሰዎች ሪኮመንድ ማድረጋችሁ ትንሽ ፔጅ ስለሆነች ማለት The Art of Laziness የምትል መጽሐፍ ነች እቺ መጽሐፍ The Power of Discipline ከምትባለው መጽሐፍ ከትንሽ ያመሳስላታል ግን ሰዎች ለምን ሌዚ ይሆናል ለምን እንሰንፋለን እንዴትስ ከስንፍና መውጣት እንችላለን የሚሉትን ሐሳቦች በሰፊው የምታነሳ መጽሐፍ ነች እንግዲህ በዚህ 6 ወር ቆይታ ውስጥ በዚህ ዓመት ከኔ ጋር እነዚህን መጽሐፍቶች ዳሰሳ ያደረግን አብረን ቆየን እንደው ላስቸግራችሁ ከነዚህ መጽሐፍቶች የትኛው መጽሐፍ ተመቻችሁ የትኛውንስ መጽሐፍ ከዚህ ዳሳ ተነስታችሁ አነበባችሁ የትኛውስ መጽሐፍ ዳሳ እንዲደረግላችሁ ትፈልጋላችሁ እንግዲህ ከዚህ በኋላ ባለን ቆይታ ይሄ መጽሐፍ ዳሳ እንዲደረግልን ፈልጋለሁ ምትሉ መጽሐፍ ካለ ከስር በማስቀምጥላችሁ የሶሻል ሚዲያ አማራጮች እየገባችሁ ኮሜንት እንድታስቀምጡልኝ ወይ ደግሞ አስተያየቶቻችሁን እንድታስቀምጡልኝ እጠይቃለሁ እንግዲህ በዚህ አጭር ጊዜ አብረን ስለነበረን ቆይታ ስላሳያችሁን መልካም ስለሆነ ምላሽ ስላሳያችሁን ፍቅር እጅግ በጣም አድርጌ ላመሰግናችሁ እወዳለሁ እርግጠኛ ነኝ ከዚህም በኋላ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ ዛሬ ግን ከኔ ጋር የነበረን ቆይታ ይሄን ይመስላል ቀጣይ ሳምንት በአዲስ መጽሐፍ በአዲስ ፕሮግራም በአዲስ ሲዝን እንመለሳለን የቀጣይ ሳምንት ሰዎች ይበላል መልካም ሳምንት ባይ